ከፈለክ አሁን እሱ ከማረ እመታለሁ። አሁንም መፍጨርጨር ትችላለህ። ምንም አታመጣም። አይ ነው ምት ከፈለክ አሁንም እመታለሁ ከፈለኩ። ግን ደግሞ እኔ በጸባይ እያወራሁ ወይስ በንግግር ነው? አይደለም እኮ ሲጀምር ንግግር ያስነጋር ሲሆን ፈልጎ ነው ሩታ ጋር ሲሆን የሆነ ነገር ተደርጎበት ነው ብላችሁ ነው። አሁን ፈልጉ ከሚል አገር ነው አልክ። እኛ ጋር ደግሞ ሲመጡ ከልጁ ጋር ጊዜ ሲያሳልፉ የሩታ ወገን ናችሁ። አንዴ ሄርሜላ ጋር ግን ለሩታ ወገን ትሆናላችሁ። አሁን ደግሞ ከሩታ ጋር ሲሆን የአብርሃም ወገን ትሆናላችሁ። እዚህ ባላገኝ ነው እኛ የማንም ወገን አይደለም። ስለዚህ የጠፋው ወንድሜ ነው። መናገር የምትፈልገው አንዴ ተናገር። ስማ የጠፋው ወንድሜ ነው። እየጠየቁም ያለሁት ስለ ወንድሜ ነው። ስለዚህ ወንድሜ ደግሞ የት እንዳለ አንተ ታውቃለህ። ንገረኝ እያልኩ ነው። አለቀ። የማውቀው ነገር የለም። ትሰማኛለህ አይደል? ስለ ወንድሜ አይመለከተኝም። በቃ የምታውቀው ነገር ስላለ ምንም የማውቀው ነገር የለም። መጠየቅ ካለብህ በፖሊስ አስጠይቀኝ። መረጃ በእኔ በኩል የእህት ቤት ነው አይደል? እኛ እህት ወንድሞቿ ነን። መቀመጥ መኖር መብታችን። ከዛ ውጭ ሄርሜላ የፈለገችበት ሄድ ትችላለች። እኛ ደግሞ እንደፈለግን እህታችን ልጅ እንደፈለግን መጠቀም እናንተ ናችሁ በማይመለከት ጉዳይ እንተረጋጋቸው። ስለ ወንድም መጨነቅን ትተህ ገና ስለ ህግ አካል ማሰብ አለብህ። ገና እኔ አሁን ሂጅ ብከስህ ቀጥታ እስር ቤት እንደምትገባ አንተ እኮ ማደረህ ከዚህ በፊት ታስረህ ስትወጣ እኮ የወንድምህን ነገር እኮ እንደዛ ባክግራውንዱ ማሳደድ እኮ አላውቅም። ስለማታውቀኝ ሌላ ነገር ስፎሪ አታወራም። አሁን ዝም የሆነ ነገር ስለያስገባኝ ነው እንጂ ነገር ለሆነልኝ በእናትህ ይመስለኛል። ምናምን ነገር ላፍላላችሁ ቁጭ በሉ አምሽታችሁ ተጫወቱ ትሄዳለህ። ቤት ነው የእህታችን ቤት ነው። ዘና ፈታ ማለት ትችላላችሁ። ረጋ ስለዚህ የሚያገናኝን ነገር ምንድን ነው? እንደዚህ ሰላም አብርደ ምናምን የሚያገናኝን ነገር አለ? አብረው ይሆናሉ። ከዚህ ሰላም እንዲፈልግ ምናምን መጥቶ ይቅርታ ብሎ የጠየቀ ሰው አሁን ሁሌ እንደዚህ ሆኑ ከመቼ ወዲህ ነው የማይመስል ነገር ማለት ነው። ስለዚህ ስለ ወንድም ማወቅ የምትፈልገውና ቤትም መተህ በርገን ጥለህ ገብተህ ቤቱን ፈትሻል ያለምንም ፍቃድ ችግር የለውም። የቀራችሁ ቦታ ያለ አይመስለኝም። ከቻላችሁ ሌላም ቦታ ፈልጉት። ላግዛችሁ ደግሞ ፈቃደኛ ያለበት ጨጓራቸው ያቃጠለው ላይ ከዛ ውጪ ስለ ወንድማችሁ የማውቀው ነገር ስለ እህቴ ደግሞ አንዳችሁ ምንም ብላችሁ እኔን መጠየቅ አትችሉ። ምክንያቱም ማንነትን ታውቋለህ። አብሮ መጠየቅ ናቸው። ማንነትን ታውቋለህ። እሷ ላይ ልትደርስ አትችልም። ቆይ አሁን እንደዚህ ያስፈራት ምንድን ነው? ሄርሜላ ጋር አብርሃም መሆኑ ወደ ቀልቡ ይመለሳል፣ ያ ባህሪው ይመጣል የሚለው ነገር እንደዚህ የሚያሰጋት ምትፈራ ነገር ከሌለ አሁን እንደሆነ ያ እንደዚህ ወሳኝ አብርሃም ብቻ ነው። ለዛ ስለሚቀጡ ማለት ነው። ይህን ሄርሜላ ባኖር ጎዳና ሲወጣ ዞረ ማታየው ልጅ ላይ ዛሬ ሄርሜላ የሆነ ቦታ ላይ ስታደርሰው በቅናት መንፈስ ወደ ሩታ ካልተመለሰ ብላችሁ ለየችው እንጂ የትም አላደረሰችው። ምንም የሰመኑት ለምን ያደረገችው ማለት ምን አደረገች?
የተመለሰችው? ከድብደባ ህይወት አይደል እንደወጣች? ምን አገባ? ወንድም የገዛ ወንድም በሚስቱ ሲ በጥፊ የሚመታ እንትን አልነበር እንዴ? አንተ ምን ሆናል? በደርግ ነበር እሱ የሚገዛ። ማንኛውም ሰው የሚያደርገው ነገር ነው። ስሜት ምንም ነገር ይደረጋል። እንደዚህ አይነት ህይወት አንተ ልታሳልፈው ትችላለህ፣ ግን ሄርሜላ ደግሞ እንደዚህ አይነት ትዳር ልትሰራ አትፈልግም። ስለዚህ አንተ ገና ትዳር አልገባህም። በድብደባና በስቃይ እንዲኖር ነው የምትፈልገው መሰለኝ ሳስበው። እንደዚህ አይነት ነገር ውስጥ ደግሞ እኛም ጓደኛችን ነው እንደዚህ አይነት ህይወት እንደሚናፈቃቸው እሱን እናንተ መኖር ትችላላችሁ። ልጁ ሰላምና ጤና መርጧል። በቃ አሁን ከዚህ ከጭምላለቅ ህይወት ከሚያስጠላ ነገር አሁን አብርሃም ህይወት እየኖረ ነው። ምንም የተጨማሪ ሄርሜላ ጋር ሆኖ እዚህ እኮ የሆነ 2 ወርቅ እኮ ነው የጎደለ እያየ ነው አይደል? የምን የተጨማለቀ ነገር ነው? ከዛ ከተበለሻሸ ህይወት አውጥታው ነው እዚህ ጋር እያኖረች ያለችው አይደል? እዛ ጋር እናንተ የሚያስደስታችሁ ልጁ ሲቀጠቀጥ ወይ ደግሞ ህይወቱን ስታበለሻሸው እንደዛ ስታላገጥበት ወርቆ ማየት ነው። እናንተ የተበላሸ ህይወት ማለት ነው ለእነሱ ደስ የሚል የጥፊ ህይወት ከተመኛችሁለት እናንተ ኑሩት። በቃ ስለሱ አትመኙ። አብርሽና የሩታን ፍቅር የሚመኝ ህይወት ነው። ዛሬ ላይ መተህ የጥፊ ህይወት ነው እያልክ ነበር። ገብቷል? እኔም እሱም ሁላችንም የምንመኘውን አይነት ትዳር ነው። የአብርሽና የሩታ ህይወቱን ነው የምትመኙለት ማለት ነው። አንተ ምንም የምታውቀው የጥፊ ህይወት አብርሽና ሩታ እናንተ ኑሩ። ዛሬ ላይ ምን አሳልፈው እንደመጡ ምን አይነት ዋጋ እንደከፈሉ ለፍቅራቸው አንተ ምንም የምታውቀው ነገር የሚገባ ነገር ስላልሆነ ነው። እኛ ደግሞ ያንን ፍቅር ማለት ነው እኛ ነው የምናውቀው የምንረዳው እኛ ነው። አንተ ምንም የምታውቀው ነገር የለም። አንድ ነገር በመጨረሻ ልንገር፣ ሄርሜላ ለፍቅሯ ስትል ለአብርሃም እንደከፈለችው ሩታ ለፍቅሯ ስትል ሄርሜላ 10 እጥፍ ዋጋ ከፍላለች። አይወዳደረሳሽ ለፍቅር ሲል ማን መስዋዕትነት እንደከፈለ የሚታወቅ ነገር ነው። ስማኝ አንዴ ከአንተ እህትና ከሩታ ለፍቅር ሲሉ ምን አይነት መስዋዕትነት እንደከፈሉ ለምን ዝቅ እንዳሉ የሚገባ ከአሁን አይደለም። እሺ በራስ ሲደርስ እንውጣ፣ ችግር የለውም። በጣም እናመሰግናለን። ግን አንተ በዚህ ልክ አታወራ። ሩታን አታውቃለህ አንተ። ትናንትና ስፈልግ እወጣለሁ፣ ስፈልግ እቀመጣለሁ። አንተ መታ አታዘኝም። እሺ በአንቺ ቤት እንደፈለግ ሆነ። ችግር የለውም። ማደሪያ ምንም ቦታ እንሰጣለን። ነገሩንና እንደፈለግ ሆነ ይመጣል ብለህ እያሰብክ ወይ እየጠበቅከው ከሆነ ችግር የለውም። ችግር የለውም። በሚያገናኘን መንገድ ያገናኘናል እኛና እናንተ። ችግር የለውም። ጊዜ ነው፣ ኖርማል ነገር ነው። ግን አንተ ማለት ስለማታውቀው ነገር እንደዚህ አታወራ። ችግር የለውም። ጊዜ የሚያገናኘን ከሆነ ምንም ሆነ አታውቅም። የሚያውቀው ነገር የለም። ሰዎች ካላወቀ ደግሞ ብዙ ያወራል። የእውቀትን ሚዛን የሚለካው ትዳሩ አንተ ደግሞ ባዶ ዓመት 2 ዓመት የቆየና በአጭር ጊዜ ላይ ትልቅ ለውጥ ያየው ሰው አታወዳል። እቺ ልጅ ጊዜ ቢኖራት ከእሷ የተሻለ ህይወት እንደምታሳልፍ እንደምታኖረው ግልጽ ነው። ከዚህ ደግሞ የባሰ ህይወት እንደሚኖር አትርሳሽ። ችግር የለውም። እኛ ይሄ የእናንተ እንትን አብርሻው ሄርሜላ ጋር ሲባለው ምናምን ደስተኛ እንደዛ መሆን እንጂ የእናንተ ነገር እኛ ከብዶን አይደለም። እናንተ የአብርሃምን ደህንነት ከፈለጋችሁ ኦኬ፣ አብርሃምን ፈልጉ። ከዛ ውጭ ግን አብርሃም ሄርሜላ ሩታ ምናምን ማለት የሚጠበቅባችሁ ሰው አለ ወይስ ሄርሜላን እናንተ ከአብርሃም ላይ አይታችሁ ትፈልጓታላችሁ? በጣም በማህበር ስለሁለቱ መለያየት ጎበዝ አተኮራችሁ። ወርቅ የወልሽኛ ደግሞ ወንድማችንም እንደዚህ ነው። አሁን ለወንድሞች ወርቅ ደግሞ የሚገባው ለወርቅ ሲል ማይፈልጉ ሰው እኮ የእሱ ሞኝነት ነው የሚገርመኝ ማለት ነው። ንግስት ሴት አለች። እኔ እኮ የአንተ ሞኝነት እንዴት እንደሚገርመኝ ታውቃለህ? ትሰማኛለህ አይደል? የገዛ ወንድምህ ሄርሜላን ፈልጓት እንጂ ለአንተ ወንድም ተጨንቆልህ መስሎ ነው አይደል? ነገር ባለጌ አስተሳሰብ እንደሌለ በቃ ስለ ወንድምህ ካወቅ ባለፈው ቤቷ መጥቶ ያደረገውን ነገር በቃ በደንብ አይተሃል። ስለዚህ ወንድምህ ምንድን ነው እሱ ፈልጓት ምን አደረግኩኝ? ምንድን ነበር የፈለገው? ወንድምህ በሌለበት ቤቷ መስመት ስትከሰከሳለህ። እሱ ለአንተ ጽድቅ ከሆነ ችግር የለውም እንትን ማለት ይችላል። እሷን ግን ለማታገኟት እወቁ። ደግሞ ለአንድ ወር ነው ቆይታ የምንመጣው። ለአንድ ወር ወይ ለአምስት ቀን ነው ቆይታ። እሺ አንተ ቆይ፣ እኛ የዚህን ያህል እህት ወንድሞች ስንጨነቅ ቤተሰብ የዚህን ያህል ምንም ካልሆንክ ደህና ከሆንክ ለምንድን ነው ስለአንተ እንደዚህ የምንሟገለው? ስለአንተ ለምንድን ነው እንደዚህ የምንከራከረው? ለምንድን ነው